በመጽሐፍ ቅዱስ ውስጥ እንደ ዮሐንስ ራእይ ምዕራፍ 9 የሚያስፈራ ምዕራፍ የለም። በምድር ላይ እጅግ አስፈሪና መጥፎ የሆነውን ክስተት በመጽሐፍ ቅዱስ ውስጥ ለማግኘት ይህንን ቪዲዮ ይመልከቱ። የብሉይ ኪዳን መጽሐፍ 15 የትንቢት መጽሐፍትን ቢይዝም ነገር ግን የአዲስ ኪዳን መጽሐፍ በውስጡ የሚይዘው የትንቢት መጽሐፍ የዮሐንስ ራእይ ብቻ ነው። ሐዋርያው ዮሐንስ ይህንን ትንቢት የጻፈው በፍጥሞ ደሴት ላይ ሳለ ነበር። ራእይ የተጻፈው በአንደኛው ክፍለ ዘመን መጨረሻ አካባቢ ሲሆን በዚያን ጊዜም ዶሚኒቲያን በዓመት አንድ ጊዜ በጌታ ቀን ላይ ለቄሳር ዕጣን እንዲያጨሱ ያዝ ነበሩ። በዚያን ዕለትም ሰዎች በመሠዊያው ፊት ለፊት እጆቻቸውን ከፍ አድርገው ቄሳር ጌታ ነው በማለት እንዲያውጁ ይደረጋል። ነገር ግን ለቀደሙት ክርስቲያናት ኢየሱስ ብቻ ጌታ እንደነበር ያምኑ ነበርና ይህንን ማድረግ እጅግ ፈታኝ ነበር። ስለዚህም ለእምነታቸው ምን ያክል ጠንካራ እንደሆኑ የሚያሳዩበት ጊዜ ነበር። ይህ መጽሐፍ ከመጻፉም በፊት ሰዎች ለእምነታቸው ሲሉ እየተሰዉ የነበረ ቢሆንም ይህም መጽሐፍ የተጻፈው ለእምነታቸው ሲሉ ማንኛውንም ነገር ለመጋፈጥ ዝግጁ ለሆኑት እንደ መመሪያ ይሆን ዘንድ ነው። በመጀመሪያ ሰማዕት የሚለው ቃል ምስክር የሚል ትርጓሜ ቢኖረውም ነገር ግን ከዚያን ጊዜ በኋላ ለኢየሱስ ትክክለኛ ምስክር መሆን ማለት ለእርሱ ሕይወትን መስጠት እየሆነ መጥቷል። ሰማዕት የሚለው ቃል ትርጓሜው ተቀይሮ ለእምነቱ ሲል ሕይወቱን ያጣ ሰው የሚል ፍቺ ሊይዝ የቻለው በዚሁ ምክንያት ነው። ዮሐንስ ራእይ የጻፈው ራሱ ሐዋርያው ዮሐንስ ቢሆንም ነገር ግን ከወንጌሉና ከሦስቱ መልእክቶቹ እጅጉን የተለየ ነው። ምክንያቱም ይህ ነው። የራእይ መጽሐፍ ለዮሐንስ የተሰጠበት መንገድ እጅጉን ልዩ ነው። እግዚአብሔር አብ ለኢየሱስ፣ ኢየሱስም ለመላእክት፣ መላእክቱም ለቤተ ክርስቲያናት ሁሉ ይሆን ዘንድ ለጻፈው ለዮሐንስ ሰጠው። በመጽሐፍ ቅዱስ ውስጥ የትኛውም መልእክት እንዲህ ባለ ውስብስብ መንገድ መጥቶ አያውቅም። ዮሐንስ የጻፈው ያየውንና የሰማውን ሲሆን አንዳንድ ጊዜም ያየው ነገር እጅጉን አስደናቂ በመሆኑ መላእክት ለ11 ጊዜያት ሁሉንም ነገር እንዲጽፍ ያስታውሱት ነበር። በዚህ ራእዩ ወቅት ዮሐንስ ብዙ ድምፆችንና የመላእክትን ዝማሬ ወደ ሰማበት መንግሥተ ሰማያት የተወሰደ ሲሆን እነዚህ ሙሉ መጽሐፉንም አረጋግጧል። የዮሐንስ ራእይ ስለ ጌታችን ኢየሱስ ክርስቶስ ዳግም መምጣት የተጻፈ ድንቅ መጽሐፍ ነው። ይህም ዳግም ምጽአት በመጽሐፍ ቅዱሳችን ውስጥ ለ318 ጊዜያት ያክል የተጠቀሰ ሲሆን በታሪክም በተደጋጋሚ የተገለጸ ትንቢት አድርጎታል። የራእይ መጽሐፍ ከጌታችን መምጣት በፊት መሃልና በኋላ ያሉትን ክስተቶች በሙሉ ይሸፍናል። ምልክቶችንም የምናየው በዚህ ክፍል ላይ ነው። ይህ መጽሐፍ እንዲሁ ቢነግረንም እጅግ ውስብስብ የሚሆኑብንን ነገሮች ምስል ከሳች በሆኑ ቃላት ተጠቅሞ ግልጽ እንዲሆንልን አድርጓል። ስለዚህ እነዚህ ምልክቶች እዚያ ጋር የተጠቀሱት ነገሮችን ግልጽ ለማድረግ እንጂ ውስብስብ ለማድረግ እንዳልሆነ ማወቅ ይኖርብናል። ይሁን እንጂ ብዙ ሰዎች በራእይ ላይ የተጠቀሱት ምስሎች እጅግ ውስብስብ እንደሆኑ በማሰብ ችላ ሊሏቸው ወይንም የያዙትን መልእክት ሊያስቀሩ ቢሞክሩም ነገር ግን ይህ ትክክል አይደለም። እነዚህ ምልክቶች በአራት ዋና ዋና አይነቶች ከፍለን መመልከት እንችላለን። በመጀመሪያ አንዳንድ ምልክቶች ለመረዳት ቀላል ናቸው። ዘንዶ ወይንም እባብ ሰይጣንን ይወክላል። የእሳት ባህር ማለት ገሃነምን ነው። የእሳት ባህር ማለት ገሃነም ነው። ታላቁ ነጭ ዙፋን ጌታችን ኢየሱስ ክርስቶስ የሚፈርድበት ቦታ ነው። ሁለተኛ አንዳንድ ምልክቶች እዛው ምዕራፍ ላይ ተብራርተዋል። ኮከቦች ማለት መላእክት ናቸው። መቅረዞቹ ቤተክርስቲያንን ይወክላሉ። ማህተም መለከትና ጽዋው የሚመጣውን ቁጣ ያመለክታል። እናም ዕጣን ልክ ወደ ሰማይ እንደሚወጣ ጸሎት ነው። 10ቱ ቀንዶች ነገሥታትን ይወክላሉ። ሦስተኛው አንዳንዶቹ ምልክቶች በሌሎቹ የመጽሐፍ ቅዱስ ክፍሎችም ውስጥ የሚገኙ ናቸው። በብሉይ ኪዳን ላይ የሕይወትን ዛፍ፣ ቀስተ ደመናን፣ የንጋትን ኮከብ፣ የብረት በትርን፣ ፈረሰኞችንና ጨቋኝ መንግሥታትን ታገኛላችሁ። ስለዚህ እነዚህ ምልክቶች ከመጀመሪያውም ጀምሮ ያላቸው ምንነት ተመሳሳይ እንደሆነ መመልከት እንችላለን። በመጨረሻም አንዳንድ ምልክቶች ግልጽ አይደሉም። ለምሳሌ ነጩን ድንጋይ ብንወስድ የተለያዩ ምሁራን በዚህ ላይ የሚሰጡት ትርጓሜ የተለያየ ነው። ምናልባትም የንጽህና የማረጋገጫ አሊያም የታላቅነት ምልክት ሊሆን ይችላል። ወይንም ትክክለኛውን ትርጓሜ ልናውቅ የምንችለው ስንቀበለው ብቻም ሊሆን ይችላል። በራእይ መጽሐፍ ላይ ምዕራፍ 7 በተደጋጋሚ ይጠቀሳል። ኮከቦች፣ መቅረዞች፣ መብራቶች፣ ማህተሞች፣ መለከቶችና ጽዋዎች። በተለይም ደግሞ 7ቱ መለከቶች በዮሐንስ ራእይ ምዕራፍ 8 ከቁጥር 6 እስከ 19 እና ምዕራፍ 11 ከቁጥር 15 እስከ 19 ላይ ተጠቅሰዋል። እነዚህ 7 መለከቶች ከሰባተኛው ማህተም የሚመጡ ናቸው። ይህም ማለት ሰባተኛው ማህተም ሲፈታ በራእይ ምዕራፍ 8 ከቁጥር 1 እስከ 5 እንደተገለጸው እነዚህ 7 መለከቶችን የሚነፉ መላእክትን ይጠራል። በእነዚህ 7 መለከቶች የሚታወጁት ክስተቶች የሚፈጠሩት በመጨረሻው ዘመን የጥፋት ዓመታት ላይ ነው። ልክ የመጀመሪያው መለከት ሲነፋ ምድር ደምን በቀላቀለ በረዶና እሳት ትመታለች።
የምድር 1/3 ያክል ዛፎችና ለምለም ሳሮች በሙሉ ይቃጠላሉ። ይህ እጅግ አስከፊ ክስተትም ከግብፅ 7ኛው ቸነፈር ጋር ተመሳሳይነት አለው። ሁለተኛው መለከት ሲነፋ በእሳት የሚቃጠል ታላቅ ተራራ የሚመስል ተነቅሎ ወደ ባህር ይጣላል። የምድር ሲሶ ያክል ባህር ወደ ደም ይለወጣል። መርከቦች ይጠፋሉ። የባህር ፍጥረታት በሙሉም ይሞታሉ። እነዚህም ክስተቶችም ከመጀመሪያው የግብፅ ቸነፈር ጋር ይመሳሰላሉ። ሶስተኛው መለከት ሲነፋ ከሁለተኛው ፍርድ ጋር ተቀራራቢነት ያለው ቢሆንም ነገር ግን በምድር ላይ ካሉ ወንዞችና ምንጮች ሲሶውን ያጠፋል። አራተኛው መለከት ሲነፋ በሰማይ አካላት ላይ ለውጥን ያመጣል። የፀሐይ የጨረቃና የከዋክብት ሲሶም ይመታል። በዚህም ከነዚህ በቀንም ሆነ በሌሊት እንዳያበራ ሆኖ ይጨልማል። ከአራተኛው መለከት በኋላ ዮሐንስ በሰማይ ከሚበር አንድ መልአክ አስፈላጊ የሆነን ማስጠንቀቂያን ይሰጠናል። ይህም መልአክ በራእይ ምዕራፍ 8 ከቁጥር 13 ላይ እንዲህ ይላል፣ ሊነፉ ያላቸው የሦስቱ መላእክት መለከት ስለሚቀረው ድምፅ በምድር ላይ ለሚኖሩት ወዮላቸው፣ ወዮላቸው፣ ወዮላቸው። ለዚህም ነው 5ኛው፣ 6ኛውና 7ኛው መለከቶች ሦስቱ ወዮላቸው ተብሎ የሚጠሩት። በራእይ ምዕራፍ 9 ከቁጥር 1 ላይ የመጀመሪያውን ወዮ እንመለከታለን። 5ኛውን መልአክ ነፋ፣ ከሰማይም ወደ ምድር ወድቆ የነበረ ኮከብ አየው፣ የጥልቁም ጉድጓድ መክፈቻ ተሰጠው። ይህ መለከቱን የነፋው 5ኛው መልአክ ነው። ከነዚህ በፊት 7 ማኅተሞች የነበሩት ሲሆን ከዚያም 7 መለከቶች ይመጣሉ። ምንም እንኳን በቅደም ተከተል ባይከሰቱም እነዚህ ክስተቶች በአንድ ላይ የተቀመጡ ናቸው። የመጀመሪያዎቹ 4 ማኅተሞችና 4 መለከቶች በምድር ላይ ከሚፈጠሩት ጥፋቶችና መጥፎ ነገሮች ጋር የሚያያዙ ናቸው። የመጀመሪያዎቹ 4 ማኅተሞች ጭቆናን፣ ጦርነትን፣ ረሃብንና ሞትን የሚያመጡትን 4ቱን ፈረሰኞች ያካትታሉ። የመጀመሪያዎቹ 4 መለከቶች በእጽዋቶች፣ በባህር፣ በወንዞችና በሰማያት ላይ ጥፋትን አምጥተዋል። በመጨረሻዎቹ 3 ማኅተሞች ላይ በሰማይ ላይ የሚፈጠሩትን ነገሮች ለእምነታቸው ሲሉ የተዉ ሰዎችን ለቅሶ፣ በሰማይ ላይ የሚከናወኑ እንግዳ ነገሮችንና 7ቱን መለከቶች የሚያስተዋውቅ ነው። የመጨረሻዎቹ 3ቱ መለከቶችም ከሰይጣን ጋር የተያያዙ አስፈሪ ነገሮችን ያካትታሉ። ስለወደቀው ኮከብ አይተናል። እናም በግልጽ ይህ ጽሑፍ እንደ ኮከብ ሳይሆን እርሱ እየተባለ በመጠቀሱ ስለ አንድ ግለሰብ እንደሚያወራ ያመለክተናል። የወደቀው የሚለው ቃል ይህ አካል ከዚህ በፊት እንደወደቀ ያሳየናል። ነገር ግን ኮከቡ ማን ነው? አንዳንዶች ይህ ምናልባትም ኔሮ አሊያም የወደቀው መልአክ፣ እርኩስ መንፈስ፣ ሰይጣን፣ የእግዚአብሔር ቃል፣ ጥሩ መልአክ ወይንም ራሱ ኢየሱስ ክርስቶስ ነው ብለው ያምናሉ። በዚህ ታሪክ ላይ ኮከብን የምንረዳው እንደ መልአክ ነው። አሁን ይህ መልአክ ጥሩም ሆነ መጥፎ ሊሆን የሚችለው በራእይ ምዕራፍ 9 ከቁጥር 11 ጋር ካለው የጥልቁ መልአክ ጋር በሚገናኝበት መንገድ ነው። በራእይ ምዕራፍ 9 ከቁጥር 11 ላይ ካለው መልአክ ጋር ተመሳሳይ ከሆነ እርሱ ክፉ መንፈስ ወይንም ራሱ ሰይጣን ሊሆን ይችላል። ነገር ግን ሌላ መልአክ ከሆነ ምናልባትም ከእግዚአብሔር ዘንድ ለፍርድ ጥልቁን ጉድጓድ እንዲከፍት የተላከ ጥሩ መልአክ ሊሆን ይችላል። ይህ መልአክ የጥልቁ ጉድጓድ መክፈቻ ተሰጥቶታል። ይህ መልአክ ሰይጣን አሊያም ሌላ ክፉ መንፈስ እንደሆነ እንድናስብ የሚያደርገን የወደቀው የሚለው ቃል ቢሆንም ነገር ግን ቁልፉ ተሰጠው የሚለው ቃል ይህንን ሐሳባችንን እንድንጠራጠር ያደርገናል። ሰይጣን የገሃነም አለቃ ነው የሚለው ጽንሰ ሐሳብ በመጽሐፍ ቅዱስ የትኛውን ቦታ ላይ ተቀባይነት የለውም። ሰይጣን የገሃነም እስረኛ እንጂ አለቃ አይደለም። በተመሳሳይ ሰዓትም ለዚህ አካል ለእግዚአብሔር ዓላማ መፈጸም ይሆን ዘንድ ቁልፉ ሲሰጠው እንመለከታለን። ይህ መልአክ ጥሩም ይሁን መጥፎ የእግዚአብሔር ዕቅድ አካል ሆኗል። የጥልቁ ጉድጓድ ብዙ ሰዎች ብዙ ጊዜ ይህ ስፍራ የት ነው ያለው ብለው ያስባሉ። ምናልባትም ቀላሉ መልስ ሊሆን የሚችለው በምድር እምብርት ወይንም መሃል ላይ ነው። ነገር ግን አንዳንዶች ይህ መጨረሻ የሌለው ጥልቅ ጉድጓድ እንዲሁ ለምልክት ብቻ እንደተቀመጠ ያስባሉ። ጥልቁ ለአንዳንድ አጋንንቶች የእስር ቦታ ነው። ስለዚህም ልክ እንደ ገሃነም ይህም ስፍራ የሙታን ግዛት ተደርጎ ይወሰዳል። በሮሜ ምዕራፍ 10 ከቁጥር 7 ላይ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስ ከሙታን ለማውጣት ነው ተብሎ ተጽፏል። በራእይ ምዕራፍ 9 ላይ እንደተገለጸውም የጥልቁን ጉድጓድ ከፈተው፣ ጢስም ከታላቅ እቶኑ እንደሚወጣ ጢስ ሆኖ ወጣ። ፀሐይም አየርንም በጉድጓድ ጢስ ጨለሙ። ከጢሱም አንበጣዎች ወደ ምድር ወጡ። የምድርም ጊንጦች ስልጣን እንዳላቸው ስልጣን ተሰጣቸው። የእግዚአብሔርን ማኅተም በግንባራቸው ከሌለባቸው ሰዎች በቀር በምድር ላይ ያለውን ሳር ቢሆንም ወይንም ማናቸውንም የለመለመ ነገር ወይንም ማናቸውንም ዛፍ እንዳይጎዱ ተባለላቸው። እነዚህ ተራ አንበጣዎች ሳይሆኑ እጽዋትን ከመብላት ይልቅ እንደ ጊንጥ ሰውን የሚያጠቁ ናቸው። ስለዚህም እነዚህ አንበጦች በምድር ላይ የሚለቀቁት ስፍር ቁጥር የሌላቸው አጋንንት ምሳሌዎች ናቸው። በታላቁ ነውጥ ወቅት እግዚአብሔር በእስር ላይ የነበሩትን እልፍ አጋንንቶች ይለቃቸዋል። እነርሱም ልክ እንደ አንበጣ ምድርን ይወሯታል።
በግንባራቸው ላይ የእግዚአብሔር ማህተም ያለባቸው። በግንባራቸው ላይ የእግዚአብሔር ማህተም ያለባቸው 144 ሺዎቹ ወይንም ከዚያም ያለፉት በዚህ ነገር ባይጠፉ፣ ሌሎች ግን ከዚያ አያመልጡም። የእግዚአብሔርን ፍርድ ማስቀረት የሚችል ነገር የለም። የእግዚአብሔርን ፍርድ ማስቀረት የሚችል ነገር የለም። ነገር ግን በራእይ ውስጥ 144 ሺዎቹ እነማን ናቸው? አሁን በዚህ ያሉ ከእነርሱ አንዱ ልሆን እችል ይሆን? የራእይ መጽሐፍ እነዚህን 144 ሺህ ሰዎች 3 ጊዜ ይጠቅሳል። ራእይ ምዕራፍ 7 ከቁጥር 4 የታተሙትንም ቁጥር ሰማሁ፣ ከእስራኤል ልጆች ነገድ ሁሉ የታተሙት 144 ሺህ ነበሩ ይላል። የታተሙት ለምንድን ነው? የታተሙት ከሚመጣው ፍርድ ያመልጡ ዘንድ ነው። ኢየሱስ ይህንን ጊዜ ምድር ከተፈጠረች ጀምሮ ታይቶ እንደማይታወቅና ከዚያም በኋላ የሚያክለው እንደማይኖር ታላቅ መከራ ሲገልጽ እናያለን። በአዲስ ኪዳን ላይ መታተም የሚለው ቃል ከግሪክ የመጣ ሲሆን ልዩ ምልክት የተደረገለትን ሰው ይወክላል። እግዚአብሔር ለእያንዳንዱ ነገር ልዩ ዓላማና ጊዜ ያለው ሲሆን ለሰው ልጅ ሁሉ ያለው ሐሳብም በራእይ ምዕራፍ 9 ከቁጥር 20 እስከ 21 እንደተገለጸው ወደ ንስሐ ይመጡ ዘንድ በዚያም ወቅት ሰዎች መሞት ቢፈልጉም አይቻላቸውም። ሞትን ይናፍቃሉ፣ ነገር ግን ሞት ይሸሻቸዋል። ከዚህ መከራ ማምለጥ የሚቻልበት አንዳችን መንገድ የለም። ኃይላቸው ከጊንጦች ኃይል ጋር የሚወዳደር ሲሆን ምንም እንኳን የጊንጥ ንክሻ ኃይለኛ ሕመምን ቢፈጥርም የሞት ምክንያት አይሆንም። እነዚህ ሰዎች ጳውሎስ በፊልጵስዩስ ምዕራፍ 1 ከቁጥር 20 እስከ 23 እንደሚመኘው ሞትን ቢናፍቁም ነገር ግን ምክንያታቸው ፈጽሞ ከጳውሎስ የተለየ ነው። ለጳውሎስ ሞት ማለት የዘላለም በረከትን መቀበል ቢሆንም ለእነዚህ ሰዎች ግን ሞት ማለት አሁን ካለው መከራ ወደ ዘላለም ቅጣት መሸጋገሪያ ነው። ራእይ ምዕራፍ 9 ከቁጥር 7 እስከ 10 እንዲህ ይላል። የአንበጦቹም መልክ ለጦርነት እንደተዘጋጁ ፈረሶች ነው። በራሳቸውም ላይ ወርቅ እንደሚመስሉ አክሊሎች ነበሯቸው። ፊታቸውም እንደ ሰው ፊት ነበረ። የሴቶችን ጠጉር የሚመስል ጠጉር ነበራቸው። ጥርሳቸውም እንደ አንበሳ ጥርስ ነበረ። የብረት ጥሩር የሚመስልም ጥሩር ነበራቸው። የክንፋቸውም ድምፅ ወደ ጦርነት እንደሚጋልቡ እንደ ብዙ ፈረሶች ሰረገላዎች ድምፅ ነው። እንደ ጊንጥም ጅራት ያለ ጅራት አላቸው። በጅራታቸውም መውጊያ አለ። ሰዎችንም 5 ወር እንዲጎዱ ስልጣን አላቸው። የእነዚህ አንበጦች መልክ ልክ ለጦርነት እንደተዘጋጁ ፈረሶች ነው። ብዙ ሰዎች ግን ይህ ለምሳሌ ተደርጎ ቢቀመጥም የእውነትም የአንበጦች ተፈጥሯዊ መልክ ይህንኑ እንደሚመስል ይናገራሉ። ነገር ግን ይህ እሳቢያቸው ሰይጣናዊ መልካቸውን ችላ ያለ ይመስላል። የእውነትም አንበጦች ካልሆኑ እግዚአብሔር ለምን አንበጦች ብሎ ጠራቸው? ዋነኛው ምክንያት አንበጦች የእግዚአብሔር ፍርድ መልእክተኞች ሆነው ስለሚያገለግሉ ነው። ይህንንም በብሉይ ኪዳን ላይ በዘጸአት ምዕራፍ 10 ከቁጥር 4 እስከ 14 ላይ እናም በአሞጽ ምዕራፍ 4 ከቁጥር 9 ላይ በግልጽ እንመለከተዋለን። ልክ እንደ ፈረስ፣ እንደ ወርቅ፣ እንደ ሰው መልክ፣ እንደ ሴት ጸጉርና እንደ አንበሳ ጥርስ እያለ በተደጋጋሚ የሚሰጠንን ምልክት እንደወረደ ልንወስደው አይገባም። ምክንያቱም የተሰጠንን ምልክት ሁሉ ወደ ምስል ስናወርደው የሚሰጠን እጅግ አስፈሪና እንግዳ የሆነ ፍጥረትን ነው። እነዚህ አንበጦች በእንደዚህ አይነት መልኩ የተሳሉት እግዚአብሔር ለረጅም ጊዜ ስጋ መልበስ የሚፈልጉት ክፉ መናፍስት የተሰጣቸውን አካል ለመስጠት ሊሆን ይችላል። እነዚህ ክፉ መናፍስት እነዚህን አካላት ሊለብሱ ደግሞ ለማሰብም ሆነ ለመሳል ይበልጡን አስፈሪ ይሆናል። የአንበጣ መንጋው በእርግጠኝነት ማንንና ምንን እንደሚወክል መናገር አንችልም። ነገር ግን አንድ የምናውቀው ነገር ዓለም ከመጠቅለሏ በፊት ይህ ክፉ ታይቶ የማይታወቅ ታላቅ መከራን እንደሚያሳልፍ ነው። ይሁን እንጂ ይህ እንዴት ሊሆን እንደሚችል በታሪክ የሚታወቅ ነገር የለም። የእነዚህ አንበጦች መሪም አጶሊዮን ይባላል። አጶሊዮንና አብዶን በተመሳሳይ የሆነን የጥፋትና የእልቂት ሐሳብ የሚያጋሩ ሲሆን አብዶን ከሰይጣን ስር በመሆን በመጨረሻ ቀን የሚገለጡትን የአንበጦች ጉድጓድ ይጠብቃል። አዲስ ኪዳንና ብሉይ ኪዳን በተለያዩ ቋንቋዎች በመጻፋቸው ምክንያት አጥፊ የሚለው ቃል በግሪክና በዕብራውያን የተለያየ ስያሜ አለው። ስለዚህም ይህንን በሐሳባችን ልንይዝ ይገባል። አብዶን የሚለው ስያሜ በብሉይ ኪዳን ጥፋት የሚል ትርጓሜ ያለው ሲሆን በግሪክም አጶሊዮን የሚለው ቃል ከአብዶን ጋር ተመሳሳይነት አለው። ራእይ ምዕራፍ 9 ከቁጥር 11 እንደሚናገረው በእነርሱ ላይ ንጉሥ አላቸው፣ እርሱም የጥልቅ መልአክ ነው። ስሙም በዕብራይስጥ አብዶን በግሪክም አጶሊዮን ይባላል። ስለዚህም ይህ የጠላት ቅጥር የራሱ የሆነ የንግስና ማዕረግ ባለው ንጉሥ እንደተደራጀ ያሳያል። በትንቢተ ዳንኤል ከፍተኛ ስልጣን ካላቸው አጋንንቶች ውስጥ አንዱ ስለሆነው ስለ ፋርስ አለቃ እናያለን። አለቃ ወይም ንጉሥ የሚለው ቃል ከመንግስታት ጋር ግንኙነት ያለው ሲሆን ይህም እኛን የሚቃረነውን ኃይል ያመለክታል። ይህም ሰይጣንና ሰራዊቱ ተፈተው የሚለቀቁበትን የመጨረሻው ዘመን ጅማሮ ያመለክታል። ለአዲሱ መንግሥት ሰማይና ለአዲሲቱ ምድር መንገድ ይሆን ዘንድ ምድርን ለማጽዳትም በዘመናቸው ክርስቶስን እንደ ጌታ ያልተቀበሉትን እንዲወስድ ይፈቀድለታል። አብዶን የሚለው ስም በብሉይ ኪዳን አንዳንድ ስፍራዎች ላይ ተጠቅሷል። ስለዚህም ዮሐንስ የዕብራይስጡን አብዶንንና የግሪኩን አጶሊዮንን ሁለቱንም በመጥራት እጅግ ከባድ የሆነን መንፈሳዊና ስልጣናዊ መልእክትን አስተላልፏል። በአጠቃላይ ማህተሙ
መለከቱና ጽፎው በመጨረሻው ዘመን እግዚአብሔርን ታላቅ ቁጣ ለማውረድና ለጸረ ክርስቶሱ ፍርድ ለመስጠት የሚያገለግሉ ናቸው። የራእዩ አጶልዮንና አብዶን በእግዚአብሔር የፍርድ ቀን ላይ ለሰው ልጆች እውነተኛ ሕመምንና ስቃይን የሚያወርዱ አጋንንት ናቸው። አብዶን በመጽሐፍ ኢዮብ ምዕራፍ 31 ከቁጥር 12 መሰረት ብዙውን ጊዜ ከሞትና ከሙታን ግዛት ጋር ተያይዞ የሚጠቀስ ስፍራ ነው። በተጨማሪም ከጥልቁና ከሙት ባህር ጥቅልሎች ጋርም ተያይዞ ይነሳል። ነገር ግን እዚሁ ጋር ስልጣኑ ከሌሎች ጋር በጥልቅ ውስጥ ታስሮ ለቆየው ለክፉ መልአክ ይሰጠዋል። በዚህም የተነሳ ብዙዎች ይህ ማዕረግ የተሰጠው አርማው አንበጣ የሆነው ቀስተኛውን አምላክ አፖሎ ላይ ለመቀለድ እንደሆነ ይናገራሉ። ይህም የሚያሳየው የአብዶን አለቃ የሆነው የክፉ መንፈስ ዋነኛው ዓላማው እኛን ማጥቃት እንደሆነ ነው። ዮሐንስ ወንጌል ምዕራፍ 10 ከቁጥር 10 ሲናገር እንዲህ ይላል፣ ሌባው ሊሰርቅ ሊያርድ ሊያጠፋም እንጂ ስለሌላው አይመጣም፣ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ጥልቁ ሲከፈትና ጢስም ሲወጣ ዮሐንስ አብዶንን ከአንበጦቹ ጋር ያየዋል። እነዚህ አንበጦችም ማንኛውም ለምለም ሳር፣ አረንጓዴ ዛፍና ማህተም ያለባቸውን ሰዎች እንዳይነኩ ትእዛዝ መቀበላቸው አንዳችን ነገር እንደሚያመላክቱ ያሳያል። ትክክለኛ አንበጦች የሚመገቡት ሳር፣ እጽዋትን፣ ተክልን ነው። እነዚህም አንበጦች እንደ ምልክት የተቀመጡት ሲሆን በብሉይ ኪዳንም አንበጦች ለምልክትነት ውለው ነበር። የእነዚህ አንበጦች ድምፅ ልክ ሕዝብን ሊወጋ እንደሚመጣ ሰራዊት እንደሆነ አስተውሉ። የእነዚህም አንበጦች ጥቃት የሚቆየው ለ5 ወራት ብቻ ነው። በተፈጥሮ የአንበጦች ዕድሜ ለ5 ወራት ሲሆን ጥቃት የሚያደርሱትም ወቅት ለ5 ወራት የሚዘልቅ ነው። የጥቃቱ ዘመን ለ5 ወራት ብቻ ማድረግ የተፈለገውን በዚሁ ምክንያት ነው። የስቃይና መከራ የሚቆየው ለጥቂት ቀናት ብቻ ሳይሆን አንበጦቹ በምድር ላይ እስካሉ ድረስ ነው። የአብዶን አንበጦች ይህንን ጥፋታቸውን ሊያቆሙ የሚችሉበት ብቸኛው መንገድ የተላኩበትን ዓላማ ሲያጠናቅቁ ብቻ ነው። ጥቃታቸውም የጊንጥ መርዝን ያክል የከፋ ሲሆን ከስቃያቸውም የተነሳ ሰዎች ሞታቸውን መናፈቅ ይጀምራሉ። ሞትን ይፈልጋሉ፣ ነገር ግን አያገኙትም። በመጽሐፍ ቅዱስ አጋንንቶች እንዳሉ በግልጽ ተጠቅሷል። እነርሱ የእግዚአብሔርን ኃያልነት የሚቃወሙ አካላት ናቸው። ሰዎች ሕይወታቸውን የሚኖሩበት መንገድ ከእግዚአብሔር እንዲቃረን በማድረግም አመፃን ለማስነሳት ሳይታክቱ ይሰራሉ። በተመሳሳይ ሁኔታ ግን በእግዚአብሔር ቁጥጥር ስር ናቸውና መለኮታዊ ዓላማውን ለማስፈጸም ሊልካቸው ይችላል። ክርስቲያኖች ይህንን የአጋንንትን ፈተና ተቋቁመው ራሳቸውን ለእግዚአብሔር አሳልፈው ሊሰጡ ያስፈልጋቸዋል። በዚህም ስለ አጋንንት ባህሪና ፈተናውን ልንቋቋምባቸው ስለምንችልባቸው መንገዶች መጽሐፍ የሚነግረንን መረዳት እንችላለን። የሰይጣንን ሥራ በግልጽ ካወቅን በክርስቶስ ጸንተን መቆም በጋራም ይሁን በግላችን ልንቃወመው ይገባል። አሁን እነዚህ አጋንንቶች በምድር ላይ በነፃነት መግዛት ተሰጥቷቸዋል። አጋንንት በምድር ላይ እኛን ከእግዚአብሔር ለማራቅ የሚሞክሩት ኃጢአትን በማዛመት ፈተናን በመጣል በማሰቃየትና በማስፈራራት ነው። ልክ እንደ ተቃዋሚያቸው ሁሉ የአጋንንት ተፈጥሮ በምድር ላይ መንፈሳዊ የማይለወጥና ሕያው ነው። ነገር ግን አጋንንቶች ኃይላቸው በእግዚአብሔር የተገደበ ነው እንጂ ሁሉን ቻይ አይደሉም። ኢየሱስ ክርስቶስ ወደ ምድር የመጣው በአጋንንት እስራት ውስጥ ያሉትን ነፃ ለማውጣት ነው። እናም በመጨረሻው ሰዓት እነዚህ አጋንንት ወደ ምድር ቢለቀቁም በስልጣን ላይ ያለው እግዚአብሔር ነውና ኃይላቸው የተገደበ ነው። የሰማያዊ አባታችን አጥፊ ባይሆንም ነገር ግን ይህንን ጥፋት የፍርዱ አካል አድርጎ ያመጣውም ምንም እንኳን ሰይጣን ክፉና ኃያል ቢሆንም ነገር ግን የአብን ያክል ኃያል አይደለም። አብዶን በጥልቅ ውስጥ ባሉት አንበጦች ላይ እንጂ በገሃነም ባሉት አጋንንቶች ላይ ሙሉ ስልጣን የለውም። በዚህ ጊዜ እንኳን አንበጦቹ ተጠቂዎቹን ማሰቃየት እንጂ ነፍሳቸውን መውሰድም ሆነ መግደል አይችሉም። ከልካያቸው ማን ነው? በእንደዚህ አይነት የጥፋት ጊዜ እንኳን ሆነው አጥፊው ከእግዚአብሔር ቁጥጥር ማምለጥ አይችሉም። ራእይ ምዕራፍ 9 ከቁጥር 12 እስከ 15 እንዲህ ይላል፣ ፊተኛው ወዮ አልፏል፣ እነሆ ከዚህ በኋላ ገና 2 ወዮ ይመጣል። 6ኛው መልአክ ነፋ፣ በእግዚአብሔር ፊት ካለ በወርቅ ከተሰራ መሠዊያ ቀንዶች አንድ ድምፅ ሰማው። መለከትም ያለውን 6ኛው መልአክ በታላቅ ወንዝ በኤፍራጥስ የታሰሩትን 4ቱን መላእክት ፍታቸው አለው። የሰዎችንም ሲሶ እንዲገድሉ ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩ 4 መላእክት ተፈቱ። በኤፍራጥስ ወንዝ የሚገኙት 4ቱ መላእክት ያ ቀን የቁጣ የመከራና የጥፋት ቀን ይሆናል። በዚያን ዕለትም ጨለማ፣ ሐዘን፣ ደመና፣ ለቅሶ፣ ታላቅ መለከት እና ዋይታ ይሆናል። ይህም ሁሉ የሚሆነው በኤፍራጥስ ወንዝ ላይ ነው። ኤፍራጥስ በመጽሐፍ ቅዱስ ስሙ የተጠቀሰ ታላቅ ወንዝ ነው። ይህ ስፍራ የሰው ልጅ ስልጣኔ የጀመረበት ስፍራ ሲሆን በዚህም የተነሳ የሕይወት እና የድንበር ምልክት ተደርጎ ይወሰዳል። ነገር ግን ኤፍራጥስ በራእይ መጽሐፍ ላይ ሲጠቀስ አዲስ ምልክትና ትርጓሜ ይዛል። ይህም መጽሐፍ ቅዱስ ወደፊት ስለሚፈጠሩት ነገሮች የሚገልጹ ምልክቶችን እንደሚያስቀምጥ ያሳያል። ይህ የመጽሐፍ ቅዱስ ክፍል ውብና የሚያጓጓ ቢመስልም ነገር ግን በተመሳሳይ ሁኔታ የሚያስፈራም ጭምር ነው። ይህ ጊዜ እግዚአብሔር ጣልቃ የሚገባበትን የምናውቃት ምድር መንፈሳዊውን ዓለም የሚገናኝበትንና በሰዎች ልጆች ላይ የሚደርሰውን ነገር ሁሉ ያሳየናል። እነዚህ መላእክት የሚላኩት
በተነገራቸው መሰረት ሲሶውን የሰው ልጆች እንዲጨርሱ ቢሆንም ዋነኛው ጥያቄ እግዚአብሔር በዚህ ደረጃ የሰው ልጅ እንዲጠፋ ለምን ፈለገ የሚለው ነው። በእነዚህ 4 መላእክትና በራእይ ምዕራፍ 7 ከቁጥር 1 ላይ በተጠቀሱት 4 መላእክት መካከል ምንም አይነት የሚያገናኛቸው ጉዳይ የለም። ምናልባትም ተመሳሳይ መላእክት ናቸው ወይንም ላይሆኑም ይችላሉ። ማንም ይሁኑ ማን የእግዚአብሔር ፍርድ የሚለቀቅበትን ሰዓት፣ ቀን፣ ወርና ዓመት በመጠባበቅ ላይ ናቸው። ይለቀቃሉ የሚለው ምናልባትም እነዚህ መላእክት ክፉ መላእክት መሆናቸውን ቢያመለክትም ነገር ግን ክፉ ቢሆኑ የእግዚአብሔር ዓላማ አካል ናቸው። ቀደም ሲል የተጠቀሱት ሰይጣናዊ አንበጦች የተሰጣቸው ስልጣን በዚያን ጊዜ የሚኖሩት የሰው ልጆችን ለማሰቃየት ብቻ ነው። ይሁን እንጂ እነዚህ መላእክት የተቀበሉ ትእዛዝ ቁጥራቸው ያልታወቁ ሰዎችን ማጥፋት ነው። እነዚህ መላእክት በቀጥታ ወደ ስራ የሚገቡት እግዚአብሔር በሚፈቅድላቸው ጊዜና ሰዓት ብቻ ሲሆን ሊያጠፉ የሚችሉትም የተፈቀደላቸውን ብቻ ነው። እነዚህ አካላት የእግዚአብሔርን ዓላማ በጊዜው የሚፈጽሙ ሲሆን የሚወክሉትም የእግዚአብሔርን ፍርድ ነው። በመጽሐፍ ቅዱስ የእግዚአብሔር ፍርድ ሰዎችን ለንስሐ ኃይሉን ለማወቅና ፍትሐዊነቱን ለማሳየት እንደ መንገድ ያገለግላል። ለምሳሌ ራእይ ምዕራፍ 9 ቁጥር 20 እስከ 21 እነዚህ ሰዎች ከዚህ መከራ በኋላ እንኳን ንስሐ እንዳልገቡ ይናገራል። ይህም የሚያሳየው ፊትን ከእግዚአብሔር ማዞር የሚያመጣውን ጣጣና የንስሐን ጥቅም ነው። በዚህም የኃጢአትን አስከፊነትና ከእግዚአብሔር ጋር የመታረቅን ጥቅም ማየት እንችላለን። የዮሐንስ ራእይ ምዕራፍ 9 ከቁጥር 16 እስከ 19 እንዲህ ይላል። የፈረሰኞችም ጭፍራ ቁጥር እልፍ ጊዜ እልፍ እልፍ ጊዜ እልፍ ነበር። ቁጥራቸውን ሰማው። ፈረሰኞቹንና በእነርሱ የተቀመጡትን እንዲሁ በራእይ አየው። እሳትና ያክንት ዲንም የሚመስል ጥሩር ነበራቸው። የፈረሶቹም ራስ እንደ አንበሳ ራስ ነበር። ከአፋቸውም እሳትና ጢስ ዲንም ወጣ። ከአፋቸውም በወጡት በእሳቱና በጢሱ በዲኑም በእነዚህ 3 መቅሰፍቶች የሰዎቹ ሲሶ ተገደለ። የፈረሶቹ ስልጣን በአፋቸውና በጅራታቸው ነውና ጅራታቸው እባብን ይመስላልና ራስም አላቸው፣ በእርሱም ይጎዳሉ። ምናልባትም የተገለጸው ቁጥር ራሱ ባይሆንም ነገር ግን ይህ ሰራዊት የሰው ልጅ አይቶት ከሚያውቀው ነገር ሁሉ የበለጠ ታላቅ እንደሆነ ያሳያል። እነዚህ ፈረሰኞች የተገለጡበት መንገድ እጅግ አስፈሪ በመሆኑ በሰው ልጆች አይን ላይ የጥፋትንና ከክፉ ኃይላት ጋር ግንኙነት ያለው ምስል ይጭራል። የፈረሶች ጭፍራ እያመለከተ ያለው ማንኛውንም ተራ ሰራዊት ነው ወይስ ልዩ ኃይል ያለው ነው? የምናወራው በሰዎችና በአጋንንት ስለተሞላ ሰራዊት ይሆን? ይህ ምዕራፍ የሚያወራው ስለማንኛውም አይነት የሰው ሰራዊት ከሆነ ምናልባትም ዮሐንስ ዘመናዊ መሳሪያዎችን የሚያውቀውና በደረሰበት ዕውቀት ለመግለጽ የተጠቀመበት መንገድ ይህንን አስፈሪ ገጽታ ስሎ ሊሆን ይችላል። ይሁን እንጂ የዚህን ያክል ቁጥር ያለው የሰው ልጅ ሰራዊት ኖሮ አያውቅም። በሁለተኛው የዓለም ጦርነት ላይ ከሁሉም ጎን የተሰለፉት ሰራዊት አጠቃላይ ቁጥር 70 ሚሊዮን ብቻ ነበሩ። በ1965 ቻይና 200 ሚሊዮን ያክል የወታደር ሰራዊት እንዳላት ብትናገርም ነገር ግን ተአማኒነት ልታገኝ አልቻለችም። እንዲህ አይነት የሰው ሰራዊት አለ ብለን እንኳን የሰው ልጅን ሲሶ ማለትም 2 እና 3 ቢሊዮን ህዝብ ማጥፋት ይችላሉ ማለት ከባድ ነው። ስለዚህም ይህ ሰራዊት 200 ሚሊዮን ያክል ቢሆንም አጋንንታዊ የሆነ ምድር ሊወር የተነሳ ጭፍራ ነው ብናስብም ይሻላል። ይህንም ለማስረዳት ራእይ ምዕራፍ 9 ከቁጥር 20 እስከ 21 መመልከት እንችላለን። በእነዚህ መቅሰፍቶች ያልተገደሉት የቀሩት ሰዎች ለአጋንንትና ያዩ ወይም ይሰሙ ወይም ይሄዱ ዘንድ ለማይችሉ ከወርቅና ከብርም ከናስም ከድንጋይም ከእንጨትም ለተሰሩት ለጣዖቶች እንዳይሰግዱ ስለ እጃቸው ሥራ ንስሐ አልገቡም። ስለ መግደላቸውም ቢሆን ወይም ስለ አስማታቸው ወይም ስለ ዝሙታቸው ወይም ስለ ስርቆታቸው ንስሐ አልገቡም። በአጠቃላይ በእነዚህ ኃያልና ግልጽ በሆኑ ጭፍሮች ፊት እንኳን እነዚህ ሰዎች ምንም አይነት ንስሐ ሆነ መንገዳቸውን ሊቀይሩ አልወደዱም። ጣዖትን ማምለክ ባይኖርባቸውም ነገር ግን ምንም እንዳልተቀየረ ያክል ማምለካቸውን ቀጠሉ። አንዳንድ ጊዜ እግዚአብሔር ለትምህርት ብሎ የሚያመጣብንን ነገሮች ካለፍን በኋላ ምንም ያልተፈጠረ ያክል የድሮ ሕይወታችንን የምንቀጥልበት መንገድ እጅግ ይገርማል። እነዚህ ሰዎች ከዚህ ሁሉ ጥፋት በኋላ ግድያቸውን፣ አስማታቸውን፣ ኃጢአታቸውንና ስርቆታቸውን ሊያቆሙ አልቻሉም። በእርግጥም ዘመናዊው ሕይወታችን ከግድያ፣ ከእጽ፣ ከአስማት፣ ከኃጢአታዊ ባህሪዎችና ከስርቆት ጋር የተያያዘ ነው። ከዚህ ፍርድ የሚያመልጡት ማህተሞች በቀደመው ጊዜ በስፋት አገልግሎት ላይ ይውሉ ነበር። ለምሳሌ በድሮ ጊዜ አንድ የሮማ 100 አለቃ ለበላይ አካላቱ ሰነድ ሲልክ በላዩ ላይ ማህተም ማድረግ ይኖርበታል። ይህ ማህተም ከተፈታም ሰነዱን የሚቀበለው ሰው እርሱ ጋር ሳይደርስ ይህንን ሰነድ ሌላ ሰው እንዳነበበው አሊያም እንደተቀየረ ያውቃል ማለት ነው። እኛም የእግዚአብሔርን ማህተም በዮሐንስ ራእይ ላይ እንመለከታለን። በሚስጥራዊ ራእዮችና መልእክቶች የተሞላው የራእይ መጽሐፍ እግዚአብሔርን ማህተም እጅግ ልዩና ትርጉም ባለው መንገድ ያስተዋውቀናል። ይህ ማህተም እግዚአብሔር እውነተኛ ተከታዮቹን እንደሚጠብቅ የሚያሳይ ምልክት ነው።
ይህ ማኅተም በዮሐንስ ራእይ ላይ የተጠቀሰው በተለይም በጥፋትና በአስፈሪው ጊዜያት ላይ ነው። ነገር ግን ይህ ማኅተም አካላዊ ምልክት ሳይሆን ከእግዚአብሔር ጥበቃና በእውነት የምናገኝበት መንፈሳዊ መታወቂያ ነው። የማኅተም ጽንሰ ሐሳብ ከጥንታዊ ልማዶች ጋር የተያያዘ ቢሆንም ነገር ግን የበለጠ መንፈሳዊ ምልከታን የያዘ ነው። በዚህም ላይ ማኅተም የስልጣን ማሳያ ወይም ማረጋገጫ ሳይሆን በጥፋትና በመከራ ሰዓት የእግዚአብሔር ባሪያዎች መሆናችንን የሚያሳይ መታወቂያ ነው። ይህ መንፈሳዊ ማኅተም በዚህ ውጥንቅጡ በጠፋ ዓለም ውስጥ እምነታችንንና መለኮታዊ ጥበቃ ስር መሆናችንን ያሳያል። እናም የበለጠ ወደ ውስጥ በገባን ቁጥር የእግዚአብሔርን ማኅተም አስፈላጊነት እየተረዳን እንመጣለን። ዘመን በከፋ ጊዜ እንኳን እግዚአብሔር የእርሱ የሆኑትን ለይቷቸው በሰላም ያቆያቸዋል። ይህም የማኅተም ጽንሰ ሐሳብ በኤፌሶን ምዕራፍ 1 ከቁጥር 13 እስከ 14 ላይ ተጠቅሷል። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታትማችሁ እርሱም የርስታችሁ መያዣ ነው እግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል ይለናል። እዚህ ጋር ይህ ማኅተም ለመዳናችንና ለዘላለማዊ ሕይወት ወራሽነታችን ቃል ኪዳን ይሆን ዘንድ በመንፈስ ቅዱስ እንደተሰጣቸው ይነግረናል። በምዕራፍ 7 ላይ የአምላካችንን ባሪያዎች ግንባራቸውን እስክናትማችሁ ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትግዱ አላቸው የሚል ክፍል እናነባለን። እነዚህ ባሪያዎችም ከሚመጣው ጥፋት ይጠብቁ ዘንድ የአምላካችሁን ስም የያዘ ማኅተም በግንባራቸው ላይ ያደርጋሉ። ዮሐንስ ራእይ ምዕራፍ 14 ከቁጥር 1 ሲናገር እንዲህ ይላል፣ አየሁም እነሆም በጉ በጽዮን ተራራ ቆሞ ነበር፣ ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 140,000 ነበሩ። ምንም እንኳን አገልግሎታቸው ለምን እንደሆነ ባይነግረንም እነዚህ 144,000 ሰዎች ለልዩ ዓላማ ታትመዋል። ይሁን እንጂ መታተም የሚለው አጠቃላይ ሐሳብ ለእነርሱ ብቻ የተገደበ አይደለም። የእግዚአብሔር ባሪያዎች መታተሙ ይህ ሥራ ለሁለት መላእክት እንደተሰጠ ተጽፏል። አንዳንድ መላእክት የተሰጣቸው ሥራ ሰይጣንንና አጋሮቹን ማባረር ሲሆን፣ ሌሎቹ ግን የተሰጣቸው ሥራ ታማኝ የእግዚአብሔር ባሪያዎችን መለየት ነበር። ታዲያ እነዚህ ባሪያዎችም በግንባራቸው ላይ የእግዚአብሔር ማኅተም ያረፈባቸው ሲሆን በቀላሉም በእግዚአብሔር ይለያሉ። ይህ ማኅተም ከሌሎች የሚለያቸው ሲሆን በፈተና ሰዓትም ከልሎ ይጠብቃቸዋል። ብዙ ቡድኖች ከእነዚህ 144,000 ውስጥ አንዱ እንደሆኑ ይናገራሉ። የእነዚህ 144,000 ሰዎች ምልከታ ከራእይ ምዕራፍ 7 እና ከራእይ ምዕራፍ 14 ተነስተን መመልከት እንችላለን። አንደኛ፣ እነዚህ የእስራኤል ልጆች የተባሉት ሰዎች በኋላ ላይ እስራኤል ተብሎ የተጠራው የያዕቆብ ትውልዶች ናቸው። በራእይ ምዕራፍ 7 ላይ እስራኤላውያን ተብለው ተጠቅሰዋል። ሁለተኛ፣ በራእይ ምዕራፍ 7 ከቁጥር 4 እስከ 8 ላይ እንደተገለጸው የነገድ ግንኙነታቸው ግልጽ ነው። ሶስተኛ፣ በእግዚአብሔር ቁጣ ወቅት ክፉ አይነካቸውም እና በራእይ ምዕራፍ 14 ላይ እንደተገለጸው ኢየሱስ ሲመለስ በጽዮን ተራራ ላይ ያገኙታል። አራተኛ፣ ያላገቡ ናቸው። ራእይ ምዕራፍ 14 ከቁጥር 4 ላይ እንደሚናገረው ከሴቶች ጋር ያረከሱ እነዚህ ናቸው፣ ድንግሎች ናቸውና በጉ ወደሚሄድበት የሚከተሉት እነዚህ ናቸው። ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው። አምስተኛ፣ የታላቁ መከር ጅማሬ ናቸው። ስድስተኛ፣ በራእይ ምዕራፍ 15 ከቁጥር 5 ላይ እንደተገለጸው ውሸትም ሆነ ነውር አልተገኘባቸውም። እንዲሁ በጠቅላላው 144,000ዎቹም የቤተ ክርስቲያን ምሳሌዎች ናቸው ብሎ መከራከር ይከብዳል። ይህ የማኅተም ተግባር የመለኮታዊ ምልክትና ባለቤትነትን ይወክላል። ይህ ማኅተም በፈተና ጊዜ ለመንፈሳዊ ጥበቃ ምልክት ይሆናል። እያንዳንዱ 12 ነገድም 12,000 አባላትን ስለሚያዋጡ የእግዚአብሔር ምርጫ ሙሉ ይሆናል። 144,000 የሚለው ቁጥር በምልክት የተሞላ ነው። በመጽሐፍ ቅዱስ 12 የመለኮትን ሥልጣን ሙሉነትንና ፍጹም አገዛዝን ይወክላል። ስለዚህ እነዚህ 12 ነገሮች በ12,000 አባላት ስናባዛው የእግዚአብሔር መንግሥት ሙሉ ይሆናል። በዚህ 144,000 ላይ ያረፈው ማኅተም እግዚአብሔርን ሉዓላዊነትና የእርሱ የሆኑትን ከፈተናና ከጥፋት የመታደግ ኃይሉን ያሳያል። ይህም አማኞች ለእግዚአብሔር ታማኝ በመሆን ውስጥ የሚገኘውን ጥቅም በማሳየት በእርሱ ጥበቃ ውስጥ መሆናቸውን ያረጋግጥላቸዋል። የእግዚአብሔርና የአውሬው ማኅተም የራእይ መጽሐፍ በክፉና በበጎ እንዲሁም በእግዚአብሔርና በዓለም ሥልጣን መካከል ስላለው ልዩነት በግልጽ ያብራራልናል። በራእይ ምዕራፍ 7 ከቁጥር 2 እስከ 3 የተጠቀሰው የእግዚአብሔር ማኅተም መለኮታዊ ጥበቃንና ባለቤትነትን የሚያሳይ ሲሆን የተጠቀሰው በመንፈሱና ራሱ አድርጎ ለጠራቸው ለታማኝ ተከታዮቹ ነው። ይህ ልክ እንደ አካላዊ ምልክት ሳይሆን ለእግዚአብሔርና ለአስተምሮቱ ያለንን ጥልቅ የሆነ የግል ግንኙነት የሚያሳይ ምልክት ነው። ይህንን የእግዚአብሔር ማኅተም መያዝ በፈተናና መከራ ቀን መንፈሳዊ ጥበቃ ማግኘትን ያመለክታል። በተጨማሪ በመለኮታዊ መርሆች አንጻር ስንመለከተው በእግዚአብሔር መመረጥን ያሳያል።
በራእይ ምዕራፍ 13 ከቁጥር 16 እስከ 19 ላይ የተገለጸው የአውሬው ምልክት ከእግዚአብሔር ተቃራኒ ለሆነው አውሬ ያለንን ታማኝነት የሚያሳይ ነው። ይህም የሚያሳየው በጌታ ላይ ፊታችንን ማዞራችንንና የሰው ልጅ ኃይል ለመከተል መምረጣችንን ነው። በራእይ ምዕራፍ 16 መሰረትም ይህ የአውሬ ምልክት የሚደረገው እርሱን የሚያመልኩትን ለመለየት ነበር። ራእይ ምዕራፍ 13 ከቁጥር 16 እስከ 17 እንዲህ ይላል፣ ታናናሾችና ታላላቆችም፣ ባለጠጋዎችና ድሆችም፣ ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለው ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ሁሉንም ምልክቱን እንዲቀበሉ ያደርጋቸዋል። ይህ ምልክት የሚሰጣቸውም በዚህ አውሬ አገዛዝ ስር ያሉት ሁሉ ናቸው። ይህ ምልክት በኢኮኖሚ ውስጥ ለመሳተፍ አስፈላጊ የሆነ ሲሆን ያለ እርሱ ምንም ነገር መሸጥም ሆነ መግዛት አይችሉም። በሚታይ የሰውነት ክፍላቸው አሊያም በግንባራቸው ላይ ይህንን ቁጥር የተሸከሙትም የመገበያየት ስልጣን የሚሰጣቸው ሲሆን ይህ ቁጥር የሚሰጣቸው በንጉሠ ነገሥቱ የጣዖት አምልኮ ላይ የሚሳተፉ ብቻ ናቸው። 666 የሚለው ቁጥር ጨካኙን ገዥ የሚወክለው ቢሆንም ነገር ግን ቀደም ሲል ባወራነው መሰረት እስኪመጣ ድረስ ፍቺውን ለማግኘት መሞከር ከንቱ ድካም ነው። ኬሪግማ የሚለው የግሪክ ቃል ብዙውን ጊዜ ከምልክት ጋር የሚያያዝ ቢሆንም ነገር ግን በተለምዶ ከሰዎች ጋር የሚገናኝ አይደለም። ነገር ግን ሰዎችን ለመገበያየት ምልክት መስጠት የሚለው ሐሳብ ያን ያክል የማይቻል አይደለም። አሁን እንኳን በዚህ ዘመናዊ ቴክኖሎጂ ዘመን ሰዎችን ለመገበያየት በቂ የሚያደርጋቸው ምልክት ኤሌክትሮኒክስ መንገድ ማስቀመጥ ይቻላል። በቀኝ እጅ ወይም በግንባር ላይ ያለው ምልክት። ሰይጣን ነገሮችን ከእግዚአብሔር ይኮርጃል እንጂ በራሱ የመፍጠር ችሎታ የለውም። ይህ ሌላ ሰይጣን ከእግዚአብሔር ሊወስድ የሞከረው ነገር ሲሆን ምልክቱም እግዚአብሔር በልጆቹ ላይ ከሚያደርገው ምልክት የተኮረጀ ነው። ይህንን ምልክት መቀበል ማለት በእግዚአብሔር ላይ ፊታችን ማዞር ማለት ነው። ይህ በአካል ላይ ብቻ የሚቀመጥ ምልክት ሳይሆን ከእግዚአብሔር ሙሉ በሙሉ ተቃራኒ የሆነን ሕይወት እየመራችሁ እንደሆነ የሚያሳይ ነው። እግዚአብሔር ማህተም ወይስ የአውሬው ምልክት? እግዚአብሔር ማህተም የሚወክለው መለኮታዊ ስልጣንና ጥበቃን ሲሆን የአውሬው ምልክት ግን ለዚች ዓለም ገዢ መገዛታችንን ያሳያል። እግዚአብሔር ማህተም እምነታችሁንና ለእግዚአብሔር መታዘዛችሁን ሲያሳይ፣ የአውሬው ምልክት ግን ለክፉ መናፍስት ራሳችሁን ማስገዛታችሁን ያሳያል። ማህተሙ ዘላለማዊ መዳናችሁንና ከእግዚአብሔር ፍቃድ ጋር መስማማታችሁን ያመለክታል። ምልክቱ ግን መንፈስን መካዳችሁን ያሳያል። የእግዚአብሔር ማህተም ጥቅሙ ምንድን ነው? እንደተመረጣችሁ ማወቅ የምትችሉት እንደዚህ ነው። የኢየሱስ ክርስቶስ መገለጥ ለዮሐንስ የታየው እግዚአብሔር ለባሪያዎቹ ከዚህ በኋላ የሚመጣውን ለማሳየት ነው። ይህ መጽሐፍ የተሞላው ወደፊት በሚመጡት ሚስጥራት ነው። በግንባራችን ላይ የእግዚአብሔርን ማህተም መያዝ ማለት ምን ማለት ነው? እግዚአብሔር የጌሴምን ምድር ከሚመጣው ጥፋት እንደሚጠብቃት እንደሚለያት እንደተናገረ ምድር ፍርዷን የምትቀበልበት ሰዓት ከእርሱ ጋር ይሆናል። በራእይ 7 ላይም ዮሐንስ በመጨረሻው ዘመን የሚፈጠሩትን ነገሮች በሚናገርበት ወቅት ይህ ለእነዚያ 144,000 ሰዎች ምን ማለት እንደሆነ ማሰብ ወሳኝ ነው። ነገር ግን ለእናንተስ ይህ ምን ማለት ነው? ይህንን ለማወቅ በእግዚአብሔር ማህተም መደረግ ምን ማለት እንደሆነ ልንረዳ ይገባል። የእግዚአብሔር ማህተም አገልግሎት ምንድን ነው? የእግዚአብሔር ማህተም የሚሰጣችሁ 3 ነገሮች ያሉ ሲሆን እነርሱንም የምናገኘው በኤፌሶን ምዕራፍ 1 ከቁጥር 13 እስከ 14 ላይ ነው። የእግዚአብሔር ማህተም መሳካትን ይሰጠናል። እንደ ክርስቶስ አማኝ የእሱ አካል እንደሆናችሁ ተደርጋችሁ ትወሰዳላችሁ። ይህም ማለት ለእርሱ የተገባ ሁሉ የእናንተ ይሆናል ማለት ነው። ለምሳሌ ከክርስቶስ ጋር ባላችሁ ግንኙነት አማካኝነት ጽድቁ ጽድቃችሁ ይሆናል። በመጨረሻዎቹ ዘመን ውስጥ የእግዚአብሔር ማህተም ያለው ምንነት ምንድን ነው? ይህ ምልክት ከ144,000ዎቹ በተመሳሳይ መልኩ ነገሮችን እንዴት ማድረግ እንዳለባችሁ ይነግራችኋል። በዚህም ምስክሮች ልትሆኑ ይገባል። እነዚህ 144,000ዎቹ በራእይ 7 ላይ ከታተሙት በኋላ ምን ይፈጠራል? በዮሐንስ ራእይ ምዕራፍ 7 ከቁጥር 9 እስከ 14 እንዲህ ተጽፏል። ከዚህ በኋላ አየሁ፣ እነሆም አንድ እንኳን ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባንም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ። በታላቅ ድምፅ እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ነው አሉ። መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሳቶች ዙሪያ ቆመው ነበር። በዙፋኑ ፊት በግንባራቸው ተደፉ። ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር፣ ጥበብም፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ። ከሽማግሌዎቹም አንዱ ተመልሶ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለኝ። እኔም ጌታ ሆይ አንተ ታውቃለህ አልሁት። አለኝም እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውንም አጥበው በበጉ ደም አነጹ። በዚህ ላይ የቅዱሳንንና የመላእክትን ዝማሬ እናገኛለን። እነዚህም ቅዱሳን ከአይሁድ ክህደትና ከጥፋት ስለታደጋቸው እግዚአብሔርን ያመሰግኑታል። እነዚህ ቅዱሳን ምስጋናቸውን የሚያቀርቡት በበጉ ዙፋን ፊት በመቆም ሲሆን እኛም በምናመልክበት ወቅት ራሳችንን በጌታ ፊት እንደቆምን አድርገን መውሰድ አለብን። የቤተ ክርስቲያን አባላትም ታትመዋል።
ጳውሎስ እነዚህን ሰዎች በኤፌሶን ምዕራፍ 1 ከቁጥር 13 ላይ ሲገልጻቸው እንዲህ ይላል፣ እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ካለ በኋላ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ይላል። ይህንንም ለቆሮንቶስ ቤተክርስቲያን በሚናገርበት ወቅት ኢየሱስ እንዳተመንና ልባችንን ይደግፍ ዘንድ መንፈስ ቅዱስ እንደሰጠን ይነግራቸዋል። ደግሞ ያተመን የመንፈሱንም መያዣ በልባችን የሰጠን እርሱ ነው። ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 22። በመንፈስ ቅዱስ የሚመሩት እነርሱ እውነተኛ ክርስቲያኖች፣ የእግዚአብሔር ልጆችና ዘላለም ሕይወት ወራሾች ተብለው ይጠራሉ። ሮሜ ምዕራፍ 8 ከቁጥር 16 እንደሚናገረው የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይለናል። ይህ ማዕተብ የሚደረገውም አንድ ሰው ለኃጢአቱ ንስሐ ገብቶ ጥምቀቱን በሚቀበልበት ወቅት ነው። ሐዋርያት ሥራ ምዕራፍ 19 ከቁጥር 6 እንደሚናገረው ጳውሎስ እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ። ይህም የሚያሳየው የእውነተኛ የእግዚአብሔር ቤተ ክርስቲያን አባላት መንፈስ ቅዱስን ሲቀበሉና ሲከተሉት ለዘላለም ሕይወት እንደሚታተሙ ነው። መዳን የተሰጠው ለእስራኤል ትውልዶች ብቻ ሳይሆን ለዓለም ሕዝቦች በሙሉ መሆኑን ማስታወስ ይገባል። ይሁን እንጂ አሁንም ድረስ የእስራኤል ሕዝቦች በእግዚአብሔር ዘንድ ታላቅ ቦታ አላቸው። ከነዚህ ከተጠቀሱት ሰዎች ውጭም በእግዚአብሔር አምላክ ዙፋን ፊት እልፍ አእላፋት ጻድቃን ይቆማሉ። ራእይ ምዕራፍ 3 ከቁጥር 4 እስከ 5 ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ፣ የተገባቸውም ስለሆኑ ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ። ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስሰውም፣ በአባቴም በመላእክቱም ፊት ለስሙ እመሰክርለታለሁ ይላል። እነዚህ ታላቅ ሕዝቦች በበጉ ፊት የሚቆሙት ከመላው ዓለም ነገድ፣ ሕዝብና ቋንቋ ተመጣጥነው ነው። እነዚህ ከታላቅ መከራ የወጡት ሕዝቦች ልብሳቸውን ያጠቡና በበጉ ደም ያነጹ ናቸውና እግዚአብሔርን በዙፋኑ ላይ ያገለግሉታል። በዚህ መከራ ወቅትስ ብዙዎች ወደ እግዚአብሔር እንዲመለሱ የሚያደርጋቸው ምንድን ነው? መጽሐፍ ቅዱስ ሁለቶቹ ምስክሮች ብሎ የሚጠራቸው ሰዎች 3 ዓመት ከግማሽ ያክል በስሙ እንደሚተነብዩ ይናገራል። በዚህም የመከራና የፈተና ወቅት የእነዚህ ሰዎች አገልግሎት ብዙዎች ወንዶችና ሴቶች ወደ እግዚአብሔር መንግሥት እንዲጨመሩ ያስችላል። እነዚህ ሰዎች የሚመጡትም ከ144 ሺዎቹ እና ከታላቁ ሕዝብ መካከል ይሆናል። እግዚአብሔር ይህንን የሚያደርገው ለምንድን ነው? መጽሐፍ ቅዱስ እግዚአብሔር የክፉ መናፍስት እንዲኖሩ የሚፈቅደው ታላቁን ዓላማውን ለማሟላት ሲሆን ነው። ለምሳሌ በመጽሐፈ ኢዮብ እግዚአብሔር ሰይጣን ኢዮብን እንዲፈትነው ሲፈቅድ እናም ይህም ኢዮብን የበለጠ በእግዚአብሔር ላይ ያለውን መታመን እንዲጨምር ሲያደርግ እናያለን። ሮሜ ምዕራፍ 8 ከቁጥር 28 ሲናገር እግዚአብሔርም ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ይህም እግዚአብሔር ከክፉ አልያም ከስቃይ ውስጥ በጎ ነገርን እንደሚያመጣ ያሳየናል። በተጨማሪም በዘፍጥረት መጽሐፍ በአዳምና ሔዋን ታሪክ እንደምናየው ስቃይና መከራ ሊመጣ የሚችለው ብዙውን ጊዜ የሰው ልጆች በተሰጣቸው ነፃ ፍቃድ ተጠቅመው በሚመርጡት ምርጫ እንደሆነ ነው። ታዲያ ይህ አፍቃሪና ፍትሐዊ የሆነው እግዚአብሔር መከራና ክፉ ነገሮችን አንዳንድ ጊዜ በሕይወታችን ላይ ማምጣቱ ዓለምን ከሚያከራክሩ ነጥቦች ውስጥ አንዱ ነው። በኤፍራጥስ ወንዝ ላይ ያሉት የአራቱ መላእክት ታሪክ ከዮሐንስ ራእዮች ውስጥ እጅግ ዋነኞቹና ወሳኞቹ ናቸው። እነዚህ መላእክት ታላቅ የሆነን ግዳጅ እንዲወጡ የተመረጡ ሲሆን ይህም የእግዚአብሔር ውሳኔዎች ምን ያክል ጠንካራና ከባድ እንደሆኑ ያሳያል። ይህ የኤፍራጥስ ወንዝ ብዙውን ጊዜ በሀገራት መካከል ድንበር በመሆንና ከጦርነት ጋር ተያይዞ ይነሳል። የእነዚህ መላእክት መለቀቅም የታላቅ ለውጥንና መከራን ጅማሬ ያሳያል። እነዚህን መልእክቶች ስንመለከትም እግዚአብሔር በቃሉ የገለጣቸውን ጥልቅ ሐሳቡንና እቅዱን በማሰብ እንጽናናለን። የእነዚህ አራት መላእክት ራእይም የእግዚአብሔር ሁሉን ቻይነትና ሉዓላዊነት የሚያሳይ ነው። ራእይ ምዕራፍ 13 ከቁጥር 9 ጆሮ ያለው ቢሆን ይስማ ይላል። ይህም በእግዚአብሔር ቃል ውስጥ ያለውን ጥልቅ እውነት ለመረዳት እንድንሰማ፣ እንድንረዳና እንድንመልስ የቀረበልን ጥሪ ነው። በአጠቃላይ አራቱ የኤፍራጥስ ወንዝ መላእክት ዝም ብሎ ታሪክ ብቻ ሳይሆን አሁን ለምንኖረው ሕይወት የቀረበ መልእክት ነው። ይህንን መልእክት የበለጠ ለመረዳት መጽሐፍ ቅዱስን እንድናነብና እንድናጠና ይጋብዘናል። እንዲህ በማድረግም ስለ እግዚአብሔር አስተምሮት የበለጠ ከማወቅ በተጨማሪ በዕለት ተዕለት ሕይወታችን ላይ እርዳታን ማግኘት እንችላለን። በመጨረሻው ዘመን ብዙ ሕዝቦች ግዛታቸውን ለማስፋፋት ያላቸውን ዕድል ሁሉ ቢጠቀሙ የጥረታቸው ሁሉ ከእግዚአብሔር ተቃራኒ ይሆናል። ይህ የመከራ ወቅት የጥፋት የጦርነትና የመለኮታዊ ፍርድ ወቅት ቢሆንም ነገር ግን መዝሙር ዳዊት 2:2-6 እንደሚናገሩ ሁሉም ነገር በእግዚአብሔር ቁጥጥር ስር ነው። የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔር በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውንም ከእኛ እንጣል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸውማል፣ በመዓቱም ያውካቸዋል። እኔ ግን ንጉሴን ሾምኩ በተቀደሰ ተራራዬ በጽዮን ላይ
ይላሉ። አብራችሁን ስለነበራችሁ እናመሰግናለን። ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ እንዲሁም ለሌሎች ማጋራታችሁን እንዳይረሱ። ይህንን አገልግሎት ደግሞ ለመደገፍ ካሰባችሁ ከታች በሚገኘው ዲስክሪፕሽን ቦክስ ላይ ባለው አድራሻ መደገፍ ይችላሉ። ተባረኩ።